ከገቡ በኋላ ኩላሊት የሚባል ነገር አለ። ኩላሊታችሁ ይወጣል። ስቲል አይን ራሱ አሁን ላይ ማውጣት ጀምረናል። ውስጥ ላይ ያሉት ብዙ ነገሮች አሉ አይደለ? ጠቃሚ ነገሮች ቦር ደግሞ ያው ኩላሊት እንትን እንላለን እና እስከ ልብ ራሱ እስከ ማውጣት ይደርሳሉ። እንዴት ያሉ ዶክተሮች ናቸው! ይገርማል። ሰዎቹ ያው ያውቁታል ሁሉንም ነገር፣ እነሱ ምን እንደሚጠቅም እንደሚጎዳ ምናምን ነገር ያውቁታል። እና ያን እንትን ከጨረስን በኋላ አስወጋጅ አካላቶች አሉ። ያው እዛው ውስጥ የሚሰሩ ሰዎች ናቸው። ያው የኛ የክሩ አባላቶች ናቸው። በቃ ለእነሱ እንሰጣቸዋለን። እነሱ ማስወገድ ነው ስራቸው። ከፈለጉ መፍጨት ይፈጯቸዋል። አውቹንቱ ችግር የለውም። ያው ድክም ያሉ ሰሎኑን ነገር ደካክሟል። ይገርማል። እቺም ለቀ ምናምን ነገር ምግብ እንትን ብሎ ስለማያውቁ ደካክሟል። እና ምንም እንትን የሚሉት ነገር የለም። ጎትቼ ያመጣቸዋለሁ። በቃ ችግር የለውም። በቃ እናታ አሲክ ይኸው ቀናችሁ ደርሷል። እሺ ተቀመጥ። ተጋላቸው አረቷቸው አይም የሚጡና ትሰሙኛላችሁ። አሁን በቃ ኦልሬዲ አልቋል የእናንተ ነገር። ይኸው እሱ ነው የሚወስዳችሁ። እሺ የሰማችሁ ነው። ዝጋ። እናንተ እንደማን ናችሁ? እናንተ እንደማን ናችሁ? ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሰን መተናል ማለት ነው። ያው ከባድ ነገር ነው የገጠመን። እስጢፋኖስ የተባለውን ግለሰብ በቁጥጥር ስር አውለናል። ግን እሱም ገና ሳያልቅ እሱ ጉዳይ እህታችን ጋር ከፍተኛ የሆነ የማስፈራራትና የዛቻ እንዲሁም ደግሞ አንቄ ነው የምገልሽ፣ አንገትሽን እቆርጣለሁ በማለት ያ የፈራችው ሰው ከባድ የሆነ ማስፈራሪያና ዛቻ አድርጎባታል። ያው ይህም በስልክ እንደነገረችኝ እኔም በሩጫ እንግዲህ ከወንድሜ ጋር በመሆን በሩጫ መጥቻለሁ ማለት ነው። ያው በሩጫ ስመጣ ከፍተኛ የሆነ ልጅቱ ላይ ተጽዕኖ ፈጥሮባታል። በስልክ በጣም እያለቀሰች ነበር የነገረችኝ። ግን በይበልጥ ከራሷ መስማት ስለምፈልግ እንዲሁም ማስረጃ ስለሚሆን አሁን ቀጥታ በመሄድ ምንም ይሁን ምን ቀጥታ በመሄድ መንቁርቱን በመያዝ የሚያስፈልገውን እርምጃ ለመውሰድ ከኛ የሚጠበቀውን ነገር እናደርጋለን። ምክንያቱም እኛ በዚህ ልክ የሰው ልጅ ወንጀልን ልከላከል፣ የተጎዱ ሰዎችን ልጥቀም በማለት የሰጠንን መረጃ እሷን አንቅሻለሁ፣ ገልሻለሁ፣ አርድሻለሁ በማለት ከፍተኛ የሆነ ዛቻ ደርሶባታል እህታችን ላይ። ሰላም እህቴ። ሰላም። እስቲ ምንድነው የተፈጠረብሽ? ምንም ሳትፈሪ በስልክ ስታለቅሺ በጣም ነው ልቤን የነካሽ። በአስቸኳይ እንሂድም ያለኝ እሱ ነው። እኛ ያው ከለላ አድርገናል፣ ግን እንግዲህ በአሳቻ ሰዓት ጠብቆ ነው እንደዛ ያደረጉት። ስለዚህ አሁን አንቺ እስቲ በግልጽ አድርገሽ በስልክ ስትነግሪኝ የነበሩትን ነገሮች ማስረጃ ስለሆነ ግልጽ አድርገሽ ንገሪኝ። ገብቶሻል? ግልጽ አድርገሽ። ያው ከዚህ በፊት እንደተናገርኩት መጀመሪያ ለህይወቴ እንደሚያሰጋኝ ተናግሬ ነበረ። አሁን ደግሞ በተግባር አደረጉት ማለት ነው። በቃ ያው ያ ጥቁር መኪና ሰው ይመጣል ብያችሁ ነበር መጀመሪያ አይደል? እና እነሱ ሰዎች መጡና ልክ ማን ጥቆማ እንደሰጣቸው ራሱ አልናቅም። የሆነ የመደብሽ ሰው አለ መሰለኝ የሚሰልላቸው ማለት ነው። ስለዚህ ልክ እናንተ ገና ከመውጣታችሁ እነሱ መጡ። ከየት መጡ እንኳን እንዴት መጡ እንኳን የሚለውን አላየኋቸው። ከዛ በቃ እንደፈራሁት ሆነ ማለት ነው። ስለዚህ በቃ መቶ ዛቱብኝ። አሁን እንግዲህ ወደ ተግባር ነው የሚገቡት እንግዲህ። ምክንያቱም እነዚህ ሰዎች መረጃ ተይዞባቸዋል። የት እንዳሉ አሁን አላቅም፣ ነኝ ማንነታቸውን አላቅም። አሁን ቆይ ምንድን ነው ያለሽ? በስነ ስርዓት አፉን አውጥቶ ቃል በቃል ያለሽ ነው? በቃ እገልሻለሁ ነው ያለኝ። እገልሻለሁ? አዎ በቃ እንደሚገለኝ ነው። ኖርማል በቃ ሰው እንደሚገል ሳይሆን በረሮ እንደሚገል አድርጎ ነው ያሰበው። ስለዚህ እንደሚገለኝ ነው በቃ የነገረኝ። በተግባር አደርገዋለሁ ብሎ ዝቶብኛል ብሎ እኔ አሁን በጣም እየፈራሁ ነው ያለሁት። ለመውጣት ስራ ለመስራት እራሱ አልቻልኩኝ።
የሰው ልጅ ደግሞ ካልሰራ መብላት መጠጣት ማለት አይችልም። ስለዚህ እኔ አሁን በቃ መውጣት አልችልም፣ መስራት አልችልም። በጣም እያስፈራሩ ነው፣ እየመጡ እያስጨነቁኝ ነው። እኔ በጣም ግራ ገብቶኛል። በጣም ፈርቻለሁ። እኔ ለራሴ በጣም ነው የፈራሁት። ጭራሽ ስራ መሄድ እስኪያቅት ድረስ ስራ መሄድ እስከሚያቅተኝ መንቀሳቀስ እስከሚያቅተኝ በቃ ቤት ሰጉሬ ነው ያለሁት። በቃ መውጣት አልችልም። እነዚህ ሰዎች በቃ እናንተ መረጃ እንደያዛችሁ ገብቷቸዋል። እኔ ለእናንተ ጥቆማ እንደሰጠውን ደርሷቸዋል። በቃ አውቀውታል። ስለዚህ እነዚህ ከኋላቸው የሆነ ሰው አለ ማለት ነው። ከኋላቸው የሚኖራቸው ሰው ይኖራል ማለት ነው። ብዙ ነበሩ አንቺ ጋር ሲመጡ ያው ያልኩህ ከመኪና አይወርድም ብዬ አንድ ሰው እኮ ተናግሬ ነበር። በቃ እሱ ነው ሰውዬው። ሌሎቹ ምን እንደገባ አይታወቅም። ብቻውን የመጣው ማለት ነው። ብቻውን ነው የመጣው። ስለዚህ ታዞ ነው ይሄ ሰውዬ። በቃ መረጃ እንዳለው ገብቶታል። ስለዚህ በቃ አሁን እንደሚገለኝ ነው ሁላ የተናገረው። በቃ እንደሚገለኝ ሁላ ነው የተናገረው ማለት ነው። በቃ ዝቷል ሳይሆን በቃ ተግባሩ እንደሚያደርገው ነው የገባኝ። ተግባሩ እንኳን አያደርግም። እኛ በህይወት እስካለን ድረስ እሱ ስለዛተ ይሄንን ነገር ያደርጋል ማለት አይቻልም። ምክንያቱም እኛ የምንችለውን ነገር ስለምናደርግ አሁን ይዘንሽ እንሄዳለን። አንቺም ምንም ሳትሰጊ እሱን በቁጥጥር ስር እናውለዋለን። አንቺም ወደ ቀድሞ ህይወትሽ ትመለሻለሽ። እሱን በእኛ ማድረግ ባለብን ሂደት ሄደን የምናደርገውን ሁሉ እናደርጋለን። እሺ፣ ምንም መፍራት የለብሽም። ወንጀለኞች የቻሉትን ያህል ሩጫ ሊሮጡ ይችላሉ፣ የቻሉትን ያህል ሊፍጨረጨሩ ይችላሉ። ግን መጨረሻ በእኛ መዳፍ እጅ ነው የሚወድቁ። አንቺ ምንም ልትሰጊ አይገባሽም። ምንም አይነት ፍራቻ ውስጥሽ ላይ ሊፈጠር አይገባም። ሙሉ ጥበቃ እናደርግልሻለን። ዞሮ ዞሮ እነሱ የተወሰነ ያህል ሊሮጡ ይችላሉ እንጂ ከኛ ወጥመድ ከኛ እጅ ሊያመልጡ አይችሉም። እያንዳንዳቸውን ከያሉበት አድነን እንይዛቸዋለን። ምንም የሚያሰጋሽ ነገር የለም። ምንም እንዳትሰጊ፣ ከኛ የሚጠበቀውን ነገር እናደርግልሻለን። አንቺ ግን ከዚህ በኋላ ምንም እንደ በስልክ ስታለቅሺ በጣም እየተናደድኩኝ እየተበሳጨው ነበር። ማልቀስ የለብሽም፣ እንዳትፈሪ እሺ። እንግዲህ ውድ ተመልካቾቻችን በጣም በዚህ ልክ የሰው ልጅ ተጨካክኖ አረመኔነት ከፍቶ አይሎ ሀያል በመሆን የሰው ልጅን በዚህ ልክ በማስፈራራት ጭራሽ በገዛ ቤቷ መጥቶ አስፈራርቶ እስከመሄድ ድረስ የሚያደርስ ትልቅ ጥጋብ ስለሆነ እኛም ደግሞ ይህን ጥጋበኛ እንግዲህ በቁጥጥር ስር እናውላለን። ሁሉንም ለቅመን ዋና አለቃውንም ለቅመን በቁጥጥር ስር የምናውል ይሆናል ማለት ነው። ሁላችሁም ደግሞ ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምራችሁ ለብዙ ሰው እንዲደርስ አድርጉ። ቀጥታ ወደዚህ ግለሰብ ጋር እንሄዳለን። ዋናውን አልተያዘም፣ እሱን የምንይዝ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንግዲህ ውድ ተመልካቾቻችን ያው ባለፈው ላይ እንዳየነው ከፍተኛ የሆነ ከፍተኛ የሆነ የግድያ ሙከራ ተደርጎብን ነበር። አሁን ግን እንግዲህ የአቶ በቀለ ሹፌር የተባለው ግለሰብ ጋር ተገኝተናል። ይህ ቤት የእሱ ቤት ነው ተብለናል። ህፃናቶችን ያስገባሉ፣ ህፃናቶችን ይዘው የሚያስቀምጡበት ቤት አለ ተብለናል። እንግዲህ በባለፈው እስጢፋኖስ ቤት ሄደን በጣም ብዙ ነገሮችን ሞከረናል። እሱ ቤት ግን ምንም ልናገኝ አልቻልንም። በጣም ብዙ ቤት እንዳላቸው ነው እየተነገረን ያለ ነው። እንግዲህ እኛም ዛሬ አስቻለው ልኮናል በማለት ሹፌሩ የአቶ በቀለ ሹፌር አምልጧል። እሱን ለማግኘት የምንችለውን ነገር እናደርጋለን። ከእነሱ ጋር በመሆን የሚፈጠረውን አብረን የምናየናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ያው ልጅቱም ጥቁማ እንደሰጠችን ቤት ድረስ መጥቶ አስፈራርቶኛል፣ አንገትሽን ነው የምቆርጥልሽ ብሎኛል። እኔ ነኝ። ሰላም ነው? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ሰላም ነው አለሁ። እግዚአብሔር ይመስገን። አለን። እነማን ናችሁ እናንተ? አስቻለው ነበር የላከን። አስቻለው ማን ነው? አስቻለው የስጢፎ ጓደኛ። ኦኬ። ግን አንድ ሰው ነበር ይመጣል ያለኝ። አዎ፣ አይ ጓደኛዬ ነው። እሱም አንድ ላይ ሂዱና ያለው ነገር ከሱ ጋር ጨርሱ፣ ስራውን የሚያስጀምራቸዋል ስላለን ነው። ኦኬ። አይ ችግር የለውም። እሺ፣ ምንም ሆናችሁ ብትመጡ ችግር የለውም። ግቡ። እሺ፣ ግቡ ቶሎ በሉ። ግቡ።
ደስ ላድርገው ቤቱ እንደ ቤታችሁት ችግር የለውም። ይዘጓለሁ። ንጉ ተቀመጡ። አረፍ በሉ። እሺ እንኳን ደህና መጣችሁ። እንኳን ደህና ቆየን። እናንተን ነው ያላችሁ ብዙ ቢዝነስ መስራት የሚፈልጉ ልጆች አሉ ምናምን ነገር ብሎ አጫውቶኝ ነበረ። እናንተ ነው? አዎ ከጓደኛዬ ጋር ነው የመጣ ነው። እንግዲህ ኦኬ ያው እኛ የመጣንበት ዋና ዓላማ አስቼ እንግዲህ በጣም ምርጥ ጓደኛችን ነው ለኛ። ልክ ነው አስቼ ያው አንዳንድ ነገሮችን ስለነገረን ስራ ስሩ ገንዘብ አግኙ ብለናል። ልክ ነው። ያው ማንም ሰው ይገርመሃል፣ እኔ ራሱ እዚህ ከማይባል ቦታ ነው ተነስቼ እዚህ ደረጃ የደረስኩት። ይገርማል። ትልቅ ሰው ነው ያገኛችሁት። አስቼም በጣም ጎበዝ ታታሪ ሰራተኛችን ነው። እንደነገረ ስለ እስጢፎም ሜቢ ነግሮህ ሊሆን ይችላል። እስጢፎ ራሱ ያው ብዙ ታሪኩ ምናምን ነገር ነግሮህ ሊሆን ይችላል። ሜቢ እስጢፎም ብቻ ታሪኩ ብዙ ነው። ምን ልልህ ፈልጌ መሰለ፣ በቃ ጥሩ ሰው ጋር የመጣችሁት እያልኩ ነው። እና ያው ስለ ስራ አስረድቷችኋል? እንዴት ነው ስለ ስራው? ያው እሱ ይነግራችኋል ምናምን ያለ። አልተዋወቅንም፣ ስምህንም አልነገርከኝም አንተም። እሱ ያው ምርጥ ሰው ነው ምናምን ብቻ ስላለን ሂዱ። ልክ ነው። ስምህን ንገረኝና ያው ችግር የለውም እኔ ስሜን እነግራችኋለሁ። ዋናው ስራውን መስራታችን አይደለ? ዋናው መለወጣችሁ ነው። ገብቶሃል አይደለ? እሱ መለወጣችን ነው። ግን ያው እኛም ስናወራክ እንትና እያልን እንደዚህ እያልን መልካም፣ ችግር የለውም። ያብስራ ነው ስሜ። ያብስራ። ኦኬ፣ ያብስራ ነው። አይ ጥሩ ስም ነው ያለ። ያው እንግዲህ እኛም ምንድነው አሁን ዋና ሀሳባችን እሱም ሲነግረን የሰማናቸው ነገሮች አሉ። በይበልጥ ግን ያው አንተ በጣም ችግር የለውም የዋና ሰው የቅርብ ሰው እንደሆንክ ተነግሮናል። ስለተነገረንም ያቶ በቄ እንግዲህ ቀኝ እጅና ሹፌርም ጭምር ስለሆንክ እንግዲህ ምሪቱን የሚሰጠው እሱ ነው ስለተባለን ከዛ አንጻር ነው እኛ እንግዲህ ወደ አንተ ችግር የለውም የመጣ ነው። በቃ ችግር የለውም። የምትፈልጉትን ነገር እንዳለ ብዙ እቃዎች ሰሞኑን ገብቶ ነበረ። ሜቢ ከዛ በፊት ብትመጡ ኖሮ ቆንጆ ካፒታሎች ምናምን ነገር ይደርሷችሁ ነበር። አሁንም አላረፈዳችሁም። ያው ህይወታችሁን ለመቀየር ስለሆነ አሁን ከዚህም በኋላም ብዙ የሚገቡ እቃዎች አሉ። አሁንም የገቡ የተወሰኑ እቃዎች አሉ። ያው እቺን ሁለት ቀን ምናምን ነገር እንሸኛቸዋለን ብለናል። ያው እነሱ ላይ ደርሳችኋል። ችግር የለውም። ስለ ቢዝነሱም እነግርሃለሁ። ያው ቢዝነሱ አዋጭ ነው። በጣም አሪፍ ቢዝነስ ነው። ይገርምሃል፣ አሉ ከተባሉ ቢዝነሶች መካከል በጣም አዋጩ ቢዝነስ ነው እና ቆንጆ ቢዝነስ እንደመረጣችሁ ደግሞ ልነግርህ እወዳለሁ በዚሁ አጋጣሚ። በጣም ደስ ይላል። እንደዛ ከሆነ ያው ምንድነው ያው ስራ ነው ያልከኝ። ጥሩ ስም አለ እንግዲህ ያው እስጢፎም አንዳንድ ነገሮች ነግሮናል። በይበልጥ አስቼም ያው ያሉትን ነገሮች በደንብ አብራርቶ ነግሮናል። በእርግጥ ከተገናኛችሁም ቆይታችኋል ከአስቼም ጋር? ያው ብዙ ጊዜ እሱ ያው እንትኖች ምናምን ነገር ይልክልኛል ምናምን ነገር ላይ ብዙም አንገናኝም። ብዙ ጊዜ የምንጨርሰው በስልክ ነው። ይገርማል። ወደ ክፍለ ሀገር ሄዱ ነው። ለዛ ነው በአስቸኳይ ወደ አንተ ጋር የመጣ ነው። ምንድነው ያለን ያሉትን ነገሮች ያው እኛ የፈለግነው ምንድነው አንደኛ አቅርቦቱን እኛ ልንሰራ ነው። በጣም አሪፍ ነው። እንደውም ሰው እየፈለግን ነበረ፣ አቅራቢ ሰው ምናምን ነገር እየፈለግን ነበር። ይገርማል። እነኛ ሰው ጋር ነው የመጣችሁት። ህይወታችሁን የሚቀይር ስራ እንትን እንዳላችሁ ነው ነግሬሃለሁ። እቺን ሰሞን ምናምን ነገር እንደውም ትንሽ ክራውድ ዳርጎን ነበር። የሚያቀርብልን ሰው ምናምን ነገር ማተን ነበር። ይገርምሃል። ብቻ ጥሩ ነው። እንኳን ደህና መጣችሁ ልል እፈልጋለሁ። ያው ስራው እንደምታውቁት ነው። ስራው እቃዎች ይገባሉ፣ ገዢዎች አሉ። በዛ ምክንያት ምናምን ነገር ነው። ብቻ ኢምፖርት ኤክስፖርት በለው። ኦኬ፣ አይ ጥሩ ነው። ግን እቃዎች ስትል ትንሽ ያጋባኝ ነገር አለና ያው ጓደኛዬም ትንሽ ስለከበደው ያው ግልጽ ያደርግላቸዋል ስለተባለን ምንድን ማለት ስለ እቃዎቹ ምንም የምታውቁት ነገር የለም? ምንም ፋራናችሁ? ምንም የምታውቁት ነገር የለም እንዴ? ምንም አልነገራችሁም እንዴ? ያስቻለው የምናውቀው ነገር የለም። እቃዎች ብሎናል። ግን ያው እቃዎች ሲባል ብዙ እቃዎች አሉ። የምናውቀው
ስለ እቃዎች ስላልካቸው ነገሮች እስቲ ግልጽ አድርገን ነገር። ኦኬ በጣም ብዙ ማስተማር ይጠበቅብን ነው መሰለኝ። እናንተን ሜቢ ወደ ስራው ስትገቡ ያው እየለመዳችሁ ትመጣላችሁ፣ ችግር የለውም። ያው እቃዎች አልኩ ይገርማል። ልጆች ናቸው ልጆች ናቸው። ምን ነው ስለ ስራው ሜቢ ነግሯል ብዬ ስላሰብኩ ነው። አልነገረህም አስቻለው? አይ እቃ ማድረስ ነው፣ ቀላል ነገር ነው። እና ታዲያ ምን ይሄ ስቃ አይደል እንዴ? እቃ እኮ ናቸው አይደል እንዴ? እቃዎች ናቸው። ምን ነው ላይክ እንሰጣለን፣ እነሱ ማድረስ ነው። ማምጣት ካለብህ ታመጣለህ። ከየተለያዩ ቦታዎች አሉ። የተለያዩ ሰዎችንም ደግሞ አሰማርተናል የሚያመጡልን። ከነሱ ጋር ተሰማርታችሁ ቆንጆ ህይወታችሁ መቀየር ነው። እኔ ደግሞ ያው አስቻለው ጋር ነው እንትን ያልኩት ምናምን ነገር ስለይ ሜቢ ሁሉንም ነገር ነግሯል ብዬ ነበር እንትን ያልኩት። ችግር የለውም ብቻ ስራውን ካመናችሁበት አሪፍ ስራ ነው። ይገርምሃል እዚህ ስራ ላይ ብዙ ሰው ነው የተቀየረው። ያው እኔም ይገርምሃል ይሄን ስራ ከጀመርኩ ብዙም አልቆየውም፣ ግን ለውጤ በጣም በጣም አክቲቭ ነበረ። በጣም ነው የተለወጥኩት። ይገርምሃል ቤተሰቦችን በአግባቡ ረድቻለሁ። የተለያዩ እንትኖችን ብቻ ቁሳቁሶች ምናምን ነገር እንትን ብያለሁ በአጭር ጊዜ ውስጥ። ይገርምሃል ይሁዱ ነገር ያደረኩትና ሁነኛ ሰው ጋር ነው የመጣችሁት ልል ፈልጌ ነው። በአጭር ጊዜ ሁሉ ነገር አድርጌያለሁ ስትል ያው እንግዲህ በአጭር ጊዜ ሁሉም ሰው መለወጥ ይፈልጋል፣ መቀየር ይፈልጋል። በአጭር ጊዜ ምን ሰርታ ነው? በአጭር ጊዜ ያው እንደነገርኩ እቃዎች ብዙ እቃዎች ገብተው ነበር ሰሞኑን። ብዙ እቃዎች ደግሞ አስረክበናል። እንደነገርኩ ነው ይሄ ስራ በጣም አዋጭ ነው ነግሬሃለሁ። እንደነገርኩ ነው ስራው በጣም አዋጭ እንደሆነ ነግሬሃለሁ። በአጭር ጊዜ የሚያልኩ ለዛ ነው። ይገርምሃል አንተ ከመምጣትና ከዛሬ 3-4 ቀን በፊት ዳጎስ ያለ ገንዘቦች ነበረ ያገኘነው። ይገርምሃል ከዛም በፊት ምናምን ነገር ዳጎስ ያለ ገንዘቦች ነበር የምናገኘው። አትራፊ ስራ ነው ያልኩም ለዛ ነው። እና አሪፍ ነው ብቻ ጥሩ ስራን የመረጥከው ልል ፈልጋለሁ። ጥሩ እንግዲህ ያው እኛ የምንፈልገው ምንድነው ያው እኛ ተቀጣሪ ነን። እንግዲህ ተቀጣሪ ደሞዝ ታውቀዋለህ መቼስ። እሱማ ሁላችንም እኮ ተቀጣሪ ነን። ሁላችንም የበላይ አለ። እኛም ተቀጥረን ነው። ይገርምሃል ተቀጥረን ራሱ እንደ ተቀጣሪ አይደለም ብራችን። ይገርምሃል እናንተ ከዋናችን በላይ ላናገኝ እንችላለን እንጂ ላይክ በቃ የተወሰኑ ብቻ ሙር ከሚያስፈልገን በላይ ብሮችን እናገኛለን። የምንፈልገውን ነገር ማድረግ እንችላለን። ገብቷል አይደለ? እንደ ዋናችን መሆን አንችልም። ይገርምሃል እንደ አቶ በቄ ማለት ነው። ኦኬ ዋና አቶ አለቃችሁ አቶ በቀለ ነው? አቶ በቀለ ነው። ያው ይገርምሃል እኔ የአቶ በቀለ ቀኝ እጅ ነኝ። ያው ሹፌራቸውም ነኝ ሜቢ እንደነገረ። አይ በደንብ ነው ያነገረው። አቶ በቀለ ይገርምሃል እንዴት ያለ ትሁት ሰው መሰለ። እስጢፋኖስን ራሱ ከጎዳና እንዳነሳው ታውቃለህ? ከጎዳና አንስቶ ነው እንደዚህ ቆንጆ ህይወት ላይ እንዲኖር ያደረገው። ይገርምሃል ብዙ ሰዎች ራሱ እዚህ ስራ ላይ አክቲቭ ሆነው አሪፍ ለሰሩ ወደ ውጭ እስከ ወደ ውጭ እስከ መላክ የሚደርስ ሰው ነው። እኔ ራሱ ይገርምሃል በዚህ በነገርኩ ቀናቶች ጊዜያቶች ውስጥ በጣም አክቲቭ ሆኜለት አሁን እንደው ፕሮሰሴን ምናምን ነገር እየጨረሰልኝ ነው። ይገርምሃል ወደ ውጭ ልሄድ ነው እና አንተም እንዲሁ ሳይ ምናምን ነገር አክቲቭ ትመስላለህ። ችግር የለውም ያው የሚስተካከሉ ነገሮችን እናስተካክላለን። አንተ ላይ ያሉበትን ምናምን ነገር ወደ ውጭ የምትሄድበት ነገር ታመቻቻለህ ማለት ከዚህ አልፈ ወደ ውጭ ልትሄድ ነው እየነገርኩ ነው። እና ጥሩ ሐሳብ ነው። አስቻለው እንደነገረ ጋሽ በቄ በጣም ትሁት ብቻ ያው ጋሽ በቄ ያልኩ በማክበሩ ምናምን ደረጃ ነው እንጂ ይሄን ያህል ትልቅ ሰው ሆኖ አይደለም ገና ነው። እና ያው የሥራ አለቃ ሲሆን ማክበር የሚባል ነገር አለና ህይወቴንም ስለቀየረው እንደነገርኩ የብዙ ሰው ህይወት ቀይሯል፣ የኔንም ህይወት ቀይሯል። ማክበር ሲያንሰው ነው ለሱ ማለት ነው። ይገርምሃልና ከዛ አንፃር ነው። እና እንዴት ያለ ሰው መሰለ ጥሩ ሰው ነው። ኦኬ ስለዚህ አቶ በቀለ እናንተን በዚህ ልክ የሚደግማችሁ በዚህ የሚደግ ሆነ በአሪፍ ትሰራላችሁ ማለት ነው። እየነገርኩ እኮ ነው። እሺ በአንድ ቃል አልከኝና አንድ ቃል ማለት ምን ማለት መሰለህ? ልጅ ነገር ነው አልክ። እስቲ እሱን ግልጽ አድርግልኝ። ምክንያቱም ከዚህም በኋላ ልነግርህ የምፈልገው ከዚህም በኋላ ልጅ በሚለው እንትን አንጠቀም። የሚገርምህ ዕቃ እያልን ነው የምንጠቀማቸውና ከዚህም በኋላ አንዴ አድምጠኝ። አንተም ከዚህም በኋላ ቅድም በነገርኩ ልጅ ምናምን ነገር እያልክ ባትጠቀማቸው ደስ ይለኛል። እኛም ስለማንፈልገው ልጅ የተባለ ሲምቦል ስም ምናምን ነገር ስለማንፈልገው ዕቃ በሚለው ቀይረናልና ሁላችንም ዕቃ በሚለው ነው። ያው እስከሰራበት ድረስ ብር እስካስገኘልህ ድረስ ዕቃ ነው ልትለው የምትችለው። ገብቷል አይደለ?
እና ከዛ አንጻር ነው ከዚህም በኋላ ስትነግረኝ ወይ ደግሞ እኔን ስነግርህ እቃ እየተባባልን ብንለው ደስ ይለኛል ልል እፈልጋለሁ። ኦኬ እንትን ቋንቋ ነው ማለት ነው ይሄ የክሯችን ሰው የሚጠቀምበት መግባቢያ ነውና ቻኪው ነው ማለት ነው። ብቻ እንደነገርኩ ነው። ያው አንድ እቃ እስከ 5 ሜቢ 2 እቃ ደግሞ አሁን አሉ እንደነገርኩ 2 እቃዎች አሉ። እነሱ እስከ 1 ምናምን ነገር ይባላሉ። ኦኬ እስከ 1 ይባላሉ። አሁን ሜቢ እንትኖችን ምናምን ነገር እየጨራረስን ነው። ላይክ ወስደናቸው እዛ የሚፈታቱ ነው ተፈታቶ ምናምን ነገር የሚወጣ ነገር ይወጣል። ተፈታቶ ምንድነው ተፈታቶ ማለት? አሁንም አልገባህም መሰለኝ። ያው ግልጽ አድርገህ ነገር ችግር የለውም። እኔ ለስራው አዲስም ስላልሆንኩ አዲስ ሰሎን ነገር አስረዳሃለሁ። ችግር የለውም። ቤትህን እንደ ቤቴ እያየሁ ነው እንግዲህ። ያው ይገርምሃል እቺ ቤት እንደዚህ አይነት እቃዎች ምናምን ነገር ሲገቡ ምን ጠቀማት ቤት ነች። G+4 ምናምን ነገር እያሰራን ነው ትልቅ ቦታ ላይ ይገርምሃልና ኦልሬዲ አልቋል። አሁን ወደዛ ሽፍት ምናምን ነገር እናደርጋለንና ያው ይሄን ቤት የምንጠቀመው እንደዚህ አይነት ቤቶች ብዙ ጊዜ እንደዚህ አይነት ስሮች አንዳንድ ሰዎች እንትን ነው ይላሉ፣ ወንጀል ነው ምናምን ነገር ይላሉ። እኛ እንደ ወንጀል አይታየንም ይገርምሃልና ወንጀል ነው ምናምን ነገር ይላሉና ይገርመኛል። ያው አንዳንድ ሰው እንድትሰራ ስለማይፈልግ ላይክ ስራህንም ስለሚያጣጥለው ምናምን ነገር ወንጀል ነው ምናምን ነገር ብሎ እንትን ስለሚልም ነው በቃ ያው የእነሱን ሐሳብ እንቀበል በሚለው ውስጥ ለውስጥ ምናምን ነገር አይነት ቤቶች ምናምን ነገር እንትን ብለን ደበቅ ያልነው እንጂ ቤት እየሰራን ነው። ኦልሬዲ አልቋል እንደነገርኩ ነው። እቃ ምናምን ነገር አስጋብተናል። እንዳያት ደበቅ ያለች ቤት ነች ምናምን እዚህ ማንም ሰው እንትን አይልምና እዚህ ነው እቃውን እያስመጣ ምናምን ነገር ይሄ ጓዳ አለው ነው ውስጥ ውስጥ ላይ ጓዳ አለው ምናምን ነገር እንደነገርኩ 2 እቃዎች አሉ ነግሬሃለሁ አይደል? እዚሁ ናቸው እነሱ። ኦኬ 2 ህፃን አለ አሁን እዚህ አልሰማኝም መሰለኝ። ምን ነው ህፃን በሚለው ነገር ልጅ በሚለው ነገር አንባባልም። ይሄ የክሩ እንትናችን ነው ብዬ ነግሬሃለሁ አይደል? ኦኬ በእቃ በሚለው እንትን በልና 2 እቃዎች እንደነገርኩ እዚህ ውስጥ አሉ። እነሱም ኦልሬዲ በቃ ሜቢ ስለነሱ ምናልባት ከነገረህ ምናምን ነገር አስቻሉ አላቅም። እነሱን ኦልሬዲ ወስደህ የምትሰጣቸው አሉ ዶክተሮች ምናምን ነገር አሉ የሚፈታቱ መካኒኮች ነው የምንላቸው። እነሱ ጋር የሚፈታቱት ምንድነው አሁን ግልጽ ስላደረክልኝ። እሱ ያው ዶክተሮቹ ራሳቸው መካኒኮቹ እንትን ቢሉት አይሻልም? ያው ያንተ ስራ እቃዎቹን ከዚህ ወስደህ ወደ መካኒኮቹ መስጠት ነው። መካኒኮቹ እንደፈለጉ አድርገው የሚሰጡ እቃ አለ ያን እቃ ወስደህ ማስረከብ ነው። እሱ ከስነካ ግን መካኒኮች እያልክ ነው? ኦኬ ያንንም ግልጽ ላድርግልህ ነው። መካኒኮች ያወጣሉ ያስገባሉ አልከ። እኔ የማውቀው መካኒክ አንድ ነገር ነው። እሱም መድኃኒት ያው ምንድነው አሁን እዚች ጋር ስራውን ስንጀምር ግልጽ መሆን አለበት። ኦኬ ችግር የለውም። እኔ ኖርማል ነው አስረዳ። ያው ስራ ባልደረቦችም ሰሎንን ከዚህ በኋላ እኔም እሱን ነው የምልህ። ችግር የለውም። እኔ እንደፈለግ ምክንያቱም ቤቱ በጣም ጥሩ ነው ለዚህ አይነት ነገር ትንሽ ወጣ ያለም ደበቅ ያለም ስለሆነ የትኛውም ነገር እንትን ለማድረግ ይሆናል። ግቢውም ጥሩ ነው፣ ሰፋ ያለ ነው። ምንም አይነት ነገር ያው ይገርምሃል፣ ጫጫቶች ምናምን ነገር አይኖሩም። ላይክ እንደነገርኩ ነው። ልጆቹም ማነው እቃዎቹም ምናምን ነገር እንደነገርኩ እዚሁ እናስገባችኋለን። ብዙም እንትን አይኖረውም። ገብቶሃል? ጫጫታ ምናምን ነገር እንደዚህ አይነት ነገር አይኖርም። ላይክ የሆነ ሰው መጥቶ እንደዚህ ምናምን ነገር ቢል አፉን እናዘጋዋለን የሆነች ነገር ሰተነው እና እንደነገርኩ ነው። መካኒኮቹ አልኩ ያው በግልጽ አማርኛ ስነግርህ ዶክተሮች አሉና የተለያዩ የሰውነት አካላቶቹ ምናምን ነገር ውስጥ ላይ ቆንጆ የሚጠቃቅሙ የሰውነት አካላቶች አላቸው። እነሱን ፈታተው ምናምን ነገር ያስረክበዋል። ይገርምሃል እንዴት ያለ ገቢ መሰለ፣ እንዴት ያለ በጣም በቃ ተፈላጊ ገቢ ነው። ይገርምሃል እሱ ገቢና ይፈታቷቸዋል ምናምን ነገር ላይ ውስጥ ላይ የሚያስፈልጉ ጠቃሚ እቃዎችን ያወጣሉ። ከዛም በኋላ አስረክበው ይሄ ነው ቢዝነሱ። ይገርምሃል ይሄ ነው አሁን ይገርምሃል ሰው የተቃወሙ ያው ምንም እኮ ሊቃወም እኮ የሚችል ስራም እኮ አይደለም። ይገርምሃል ያው አንዳንዴ ምቀኛ ሲበዛ ይባል የለም እንደነገርኩ ነው። ልክ ነህ። ግን እሺ አሁን ዶክተሮች ላልከው መቼስ አሁን እቃዎችን እናመጣለን። እቃ ታመጣላችሁ። ከዛ በኋላ
ከዚህም እንትን ይላሉ ወደ መካኒኮቹ እንዳልኳችሁ ማድረስ ነው። ታደርሳላችሁ። የስራ ደርሳችሁ ምናምን ነገር የሚሆነው የተፈታቱትን እቃዎች ምናምን የወጡትን እቃዎች ማስረከብ ነው። በቃ ኦልሬዲ በቃ አሁን እንደነገርኩ 2 እቃዎች አሉ። እነሱን መውሰድ ያው ከ2 እቃ ነው የሚጀመረው። ችግር የለውም። ከአንድም መጀመር ይችላል። ኦልሬዲ አሁን 2 እቃ ስለሆነ እዚህ ያለው አይከብዱም። መኪና ምናምን ነገር ስላለ ደጅ ላይ ያው ማንም ሰው እንትን አይልምና አፋቸውን እንትን ብለን ይገባሉ። ይዛችሁ መሄድ ነው። ችግር የለውም። ምንም ያሰጋ ነገር አይደለም ልፈልጌ ነው። ስለዚህ አሁን እኛም ያው በነገርከን መሰረት እንሄዳለን። እስጢፎ አንዳንድ ነገር ላይ እየነገረን ነበር። እንግዲህ የስራ መልኪን ስምህን ምንም አይነት ስህተት መፈጠር የለበትም። እንግዲህ አንተም ምንም አይነት ስህተት እንዲፈጠር እንደማትፈልግ እሱማ ያው ላይ ሁለኛ ሰው ናቸው ብሎ ስለነገረኝ ማስቼ በዛ ነው ያው ላይ ሳያችሁ ሜቢ ስራው ላይ ብዙም ዲፕ ጠልቃችሁ የምታውቁት ነገር የለም። እሱን ነግራችኋል ያው ነግሯችኋል ብዬ ስላሰብኩኝ እኛ ዲፕ ገብተን አናውቅም። ለመጀመሪያ ዋናው መለወጥ ስለሆነ ለመለወጥ አይደል? ለመለወጥ ነው አላማችሁ አይደል? እናንተ ይሄ ስራ ደግሞ እንደነገርኩ በአጭር ጊዜ ውስጥ ነው የሚለውጣችሁ። ልክ ነህ። ግን አሁን ምን የለውም እንትን መጠንቀቅ ያለባችሁ ነገር ምናምን እነግርሃለሁ። ቦታዎች አሉ፣ የት ቦታ ማድረስ እንዳለባችሁ ነግራችኋለሁ። ከምን መጠንቀቅ እንዳለባችሁ ሁሉም ነገር ነግራችኋለሁ። አሁን ሜቢ ከዚህ ስትወጪ እንደነገርኩ ሙሉ ጥቁር የሆነ መኪና አለ፣ ማንም ሊያይ አይችልም። ገብቷል አይደለ? እዛ ቦታ ላይ ደግሞ ማደርሳችሁ እኔ ነኝ። ደጅ ላይ ጥቁር መኪና ሜቢ ካያችሁ ስገባችኋለሁ። እኔ ነኝ ማደርሳችሁ ቦታው ላይ። ያው ከዛም በኋላ ችግር የለውም ሌላ መኪና እንትን ይባልላችኋል። እየመጡ ሰሎነ ጉምሩክ ላይ ናቸው መኪኖቹም ለሰራተኛ ተብሎ 4-5 መኪኖች እየገቡ ነውና ችግር የለውም። በዛም ደረጃ አንዳንድ መኪና እንትን ይባላል ብሏል ጋሽ በቄ። አንዳንድ መኪና ሁላችሁም ነው ላይክ እንደነገርኩ ነው። እዚህ ስራ ላይ ብዙ ሰዎች አሉ፣ ያው የቆዩም አሉ፣ አክቲቭ ለሆኑት ሰዎች ነገር ያለው አይደለ? እንደዛ አይነት ሰው ሆነ ከታያቸው ሞር ደግሞ በአንተ ስር ሌላ ሰዎችም እንትን እያሉ እየተመሩ ከሆነ አንድ መኪና አለ ማለት ነው በስም። ይሄንን መኪና ያገኙት ላይክ በዛም አጋጣሚ ነው። ሁለተኛ ነገር ነው ጋሽ በቄ ሹፌርም ስለሆንኩኝ ምናምን ነገር ነውና ችግር የለውም ልልህ ፈልጌ ነው። መኪናው ነገር አያሳስብም። ለዛሬ እኔ አሳያችኋለሁ ቦታውን፣ ገራጁን አሳያችኋለሁ። መካኒኮቹ ጋር ወስዳችሁ ማስፈታት ነው። ከዛ እመለሳለሁ። እኔ ችግር የለውም። የተሰማሩ እንደነገርኩ እንደናንተ የተሰማሩ ብዙ ሰዎች አሉ፣ እቃ ምናምን የሚሰበስቡ በተለያዩ ትምህርት ቤቶች አለ፣ ይገርማል መንደር ላይ ምናምን ነገር ብዙ ያሰማራናቸው ሰዎች አሉ። ሞር ደግሞ ያው ትምህርት ቤት ላይ ነው የምናሰማራው። ልንገር ብዬ ነው ያው ሜቢ ከተሰማራችሁ ትምህርት ቤት ላይ ምናምን ነው የምናሰማራው። አይ እስጢፎ ምን አለኝ መሰለህ፣ አሁን በዋነኝነት ይሄ ጎዳና ላይ ያሉትን በዶክተር አሳይተን አስመርምረን ካልሆነ በስተቀር አይሆንም። ምክንያቱም ይሄ ሱስ ያልጨረሳቸው ያሉት እኛ እዚህ እነሱን ልናሳክም ወይ ልናክም አይደለም ያስፈልጉ ይገባል። ያው በዛ ነው ሰፈር ውስጥና ትምህርት ቤቶች ላይ ያልኩህም ለዛ ነው። ያው ጎዳና ላይ ብዙ ጊዜ ፌል ያደረገ እንትን ነው የምታገኘው፣ እቃ ነው የምታገኘው። ገብቶሃል? ምንም በሱስ እንትን ያለ ነገር ውስጥ ብፈታውም ምንም የምታገኘው ነገር የለም። ገብቶሃል አይደለ? ድካም ነው ያ ነገር ደሞና ብዙ ጊዜ እኛ እንትናችንን ኢላማችንን የምናደርገው ያው ሰፈር ውስጥና ሞር ደግሞ ትምህርት ቤቶች ላይ ነው ፎከስ የምናደርገው። ብዙ እቃዎች ይገርማል ከተለያዩ ትምህርት ቤቶች ላይ ነው እያስወጣን እንትን የምንለውና እሱንም ልንገር ብዬ ነው ኬት አካባቢ ማምጣት እንዳለባችሁ አሰማርተ አንተም በአንተ በኩል ያለውን ሰው አሰማርተ ኬት በኩል ማምጣት እንዳለባችሁ እየነገርኩ ነውና ሞር ትምህርት ቤቶች ላይ ብታዘወትሩ። ገብቷል አይደለ? ስለዚህ አሁን እኛ ትምህርት ቤት ስንሄድ ይገርማል አንዳንድ እንዴት አድርገን ነው ይዘናቸው ዋናው ነገር እሱም ስለሆነ እኛ አንዳንዴ እንትን ነው አንዳንድ ወላጆች እንዝላል ናቸው። ይገርማል ብዙ እቃዎችን የምናገኘው በወላጆች እንዝላልነት ነው። ይገርማል አንዳንድ ትምህርት ቤቶች ላይ እንደነገርኩ ምናምን ነገር ራሳቸው ልጆቹ ሊሄዱ ይችላሉ። በተለይም ኖርማል ልጆቻቸው ራሳቸው ለቀው ወደ ቤት እንዲሄዱ ምናምን ነገር ያደርጋሉ። አንዳንዶቹ ደግሞ አንዳንድ ትምህርት ቤቶች ላይ ኖርማል መታወቂያ ራሳቸውን አሰርተ ምናምን ይሰጡሃል። ገብቷል? የሚያረጋግጡት ነገር የለም። ድንዝ ይወጣል ማለት ምን ከፈለክ ብዙ ነገር ልታወጣ ትችላለህ። ጥንቃቄ የሚባል ነገር የለም እዛ ጋር። ገብቷል አይደለ? አሁን አንተ
የሆነ ፎቶዎች ይሰጣል፣ ኢላማ የተደረገበት ፎቶ ይሰጣል። እሱን እኮ ነው እኔም እስቲፎ እያለኝ ያለው። ታርጌት የተደረጉ ሰዎች ፎቶ ይሰጣል፣ እንዳለቀ ነገር ያ ይሰጣል ምናምን ነገር መታወቂያውን አንተን ተብሎ መስጠት ነው። አሁን አንተ ማነህ ምናምን ብሎ የሚጠይቅ ነገር የለም እዛ ህግ አካል የትምህርት ቤቱም ማነህ ምናምን ብሎ የሚጠይቅ ሰው የለም። ገብቷል። ህፃኑን ልጅ እንደምታየው ላይክ እንትና ነው ምናምን ብለህ መውሰድ ነው። ገብቷል አይደለ? እና ያው የወላጅ ምንዝላልነት ምናምን ነገር አለበት። ይሄን ደግሞ እኛ ካልተጠቀምንበት ማን ይጠቀምበታል? ይገርማል። ማንም እኮ አይጠቀምም። ይሄን የመሰለ እድልማ እኛ ራሱ እናስመልጥ ስለማይገባን እሱን ነው እና በተለይ ደግሞ በጣም እንትን ካላችሁ ሞር ፎከስ አድርጋችሁ ከሰራችሁበት አዋጭ ነው። እንደነገርኳችሁ 3-4 ዕቃ ምናምን ነገር በቀን ታገኛላችሁ። ገብቷል አይደለ? ያው ከአንድ ትምህርት ቤት ላይ 3-4 ዕቃ ምናምን ታገኛለህ። ያን ማስላት ነው እንግዲህ በሌላ ሰፈር ትምህርት ቤቶች እየሄድክ ምናምን ነገር ማስላት ነው። እንደዚህ አይነት እንዝላል ትምህርት ቤቶች ቤተሰቦች ምናምን ነገር ካሉ ማሰብ ነው እንግዲህ። አሁን ያንተና የግብረ አበሮች ጥንካሬ ነው የሚወስነው እዚህ ጋር ገብቷል አይደል? ጥንካሬያችን ምንም እንትን አትበል። ብዙ ሰዎች ምን ይላል፣ በጣም ጥሩ ትሰራላችሁ፣ ጥሩ ናችሁ፣ በርቱ፣ ስራችሁ ደስ የሚል ነው። እኛ እንደዚህ የተዝረከረከ ነገር አንሰራም። ጥርት ያለ ነገር እንሰራለን። ዋናው እሱ ነው። ለምን ጥርት ያለ ስራ ሰርተህ ጥርት ያለ ገንዘብ ብታገኝ ደስ ይልሃል። አንተም በኔ ቦታ ብትሆን ያው የሚኖር ጉጉት ስለሆነ ማለት ጥርት ያለ ስራ እየሰራው ነው እዚህ ጋር አሁን ደረጃ የደረስኩት። ይገርማል። አንድም እንከን እኔ አላጋጠመኝም። አንተ ምን ያህል ጊዜ ሆነ? ሜቢ ብነግርህ ላታምነኝ ትችላለህ። 1 አመቴ ነው ገና እዚህ ስራ ላይ ከገባው 1 አመቴ ነው ገና። በዚህ 1 አመት ውስጥ ነው በጣም የተቀየርኩ። ያው ስራ ላይ ፎከስ ካረክ ህይወት ይቀየራል ብዬ ነግሬሃለሁ አይደለ? ህይወቴ በ1 አመት ውስጥ ነው ቀይሬ ያለው። አሁን ከ1 ወር ደግሞ ከ15 ቀን በኋላ ወደ ውጭ እንደሚሄድ ነግሬሃለሁ። ማን ነው ውጭ ሀገር የሚሄደው ከ15 ቀን በኋላ? ያው እኔ ነኝ እንደነገርኩህ አክቲቭ ሰራተኛ እስከ ውጭ ወደ መላክ ድረስ ያደርሳል በቄ ብዬሃለሁ አይደለ? ያ እድል ደግሞ እኔ ደረሰኝ። ይገርማል። ያው ውጭም ሄደን እንደዚህ አይነት ስራዎች ምናምን ነገር ያው መሰማራት ነው። እዚህ ስራ ላይ እስከ ውጭ መሄድ ነው። ገብቷል አይደለ? ብዙ እንዝላሎች ስለማይጠፉ ኦኬ። ስለዚህ እዚህ ሀገር ሸቀል አድርገን ከዚህ ሀገር መውጣት አለብን ማለት ነው። በቃ ወደ ሌላ ቦታ ሄደ ቀየር አድርገህ ደግሞ አየርን እንትን ማለት ነው። አስቼ ምን አለን መሰለ፣ ቦስ ጥሩ ስራ ለሰራለት ሰው ያው ሽልማቶች ብዙ ነገር ያደርጋል። ውጭ ሀገር ያዝናናል ወስዶ። ልክ ነው እኮ በቃ እንደነገርኩህ ነው እኮ ይወስዳል ምናምን አለ። እንደነገርኩህ ነው እንዴ እየነገርኩህ እኮ ነው። እኔ አሁን እኮ ነግሬሃለሁ። የድሃ ቤተሰብ ልጅ ነበርኩ። እዚህ ከመግባቴ በፊት በጣም የድሃ ቤተሰብ ልጅ ነበርኩ። ይገርምሃልና እዚህ ከገባው በኋላ ነው እድሜ ለበቄ ይኸው ህይወቴ ተቀይሯል። ቤተሰቦቼን ቀይሬያለሁ። እስከ ውጭ ሀገር አሁን እንደነገርኩ ልሄድ ነው አይደል? በቃ ይሄ እኮ ከዚህ በላይ እኮ ምንም እኮ ምስክር እኮ የለውም እኮ። አንተም አሁን ጥንካሬ ካለ 1 አመት አይደለም ከዛ በታችም ሊፈጅብህ ነው። ገብቶሃል አይደል? ሰራ አድርገህ መለወጥ ነው እኮ። በጣም አሪፍ። እኛም እንግዲህ ሌላ ምንም ነገር የለውም። ገብቶሃል አይደል? ብቻ አሁን ይሄን ያህል ካወራ ምናምን ነገር ይበቃል ብዬ ተስፋ አደርጋለሁ። አሁን ከትናንት ወዲያ ምናምን በዚህ በሁለት ቀን ውስጥ የገቡ እቃዎች አሉ። እነሱን ይዘን ወደ ጋራጅ እንገባለን። ጋራጅ ያው እኔ እዛ ደርሳችኋለሁ፣ ነግራችኋለሁ ምናምን ከመካኒኮቹ ጋር ምናምን የሚፈቱት መካኒኮች አሉ። ጋራጅ የምትለው መካኒኮች የምትለው ዶክተሮችን ነው? እንደነገርኩ ነው። አሁን ዶክተር እሺ ልንገር፣ አሁን ዶክተሮች ናቸው። ጋራጅ ደግሞ የምልህ የተለያዩ እቃዎችን ስናስገባ እንደነገርኩ ልጆችን ስናስገባ የሚፈታቱልን ውስጣቸው ምናምን ነገር ያለውን ነገር አሪፍ እቃ አውጥተው እንትን የሚሉልን ናቸው ዶክተሮቹ ማለት ነው። እነሱ ደግሞ በእኛም ሆነ በእንትኑ የተዘጋጁ ዶክተሮች ናቸውና ከዚህም በኋላ ለቃላት አጠቃቀም እንትን እፈልጋለሁ። ገብቷል አይደል? ከዚህም በኋላ ዶክተር እንድትል አልፈልግም። እንድትል የምፈልገው መካኒኮች እንድትል ነው ፈልገው። ገብቷል? ይሄ አሁን የክሩ አጠቃቀም ነው። ኦኬ። ስለዚህ እንዳይባነን ያለው ነገር ነው ማለት ነው ይሄ ነገር። በቃ ምን እንደነገርኩ ነው። ሰው ምቀኛ ነው፣ እንድትሰራ አይፈልግም እንደዚህ አይነት ስራና ያው ከዛ አንጻርም ነው እና ጥሩ ሐሳብ ነው። የገቡት 2 እቃዎች ምናምን ነገር እንወስዳቸዋለን ወደ ጋራጅ። ከዛ ለዶክተሮቹ አገናኛለሁ፣ አዲስ ሰራተኛም ሰሎን እንዲያወሩ ምናምን። ከዛ እቃውን ፈታተው
ይገርማል። ቆንጆ ዶክተሮች ናቸው። እንዴት ያሉ መካኒኮች መሰሉና ቶሎ ቶሎ ይፈታቱልህ ምናምን ነገር እንትኖቹን ያው እሱ የእናንተ ስራ አይደለም። ላይክ ከተፈታቱ በኋላ ከወጡ በኋላ ምናምን ነገር የእናንተ ስራ አይደለም። ላይክ የቀረውን አካላቸውን ምናምን ነገር ያስወግዱታል። ኦኬ ያው እሱ የቀረውን አካል የሚያስወግደው ሰው ማን ነው? ወደ ጋራጅ ወደ መካኒኮቹ ጋር ከሰጠናቸው በኋላ ልጆቹ ከገቡ በኋላ ምን ምናቸው ነው የሚወጣው? እሱን ግልጽ አድርግልኝና ከወጣ በኋላ ወዴት ነው ልጆች የሚወገዱት የሚለው ነገር። ችግር የለውም እሱን እነግርሃለሁ። እንዴት መሰለ እዛ ከገቡ በኋላ ኩላሊት የሚባል ነገር አለ። ኩላሊታቸው ይወጣል። ስቲል አይን ራሱ አሁን ላይክ ማውጣት ጀምረናል። ውስጥ ላይ ያሉት ብዙ ነገሮች አሉ አይደለ? ጠቃሚ ነገሮች ዶር ደግሞ ያው ኩላሊት እንትን እንላለንና እስከ ልብ ራሱ እስከ ማውጣት ይደርሳሉ። እንዴት ያሉ ዶክተሮች ናቸው! ይገርማል። ሰዎቹ ያው ያውቁታል ሁሉንም ነገር እነሱ ምን እንደሚጠቅም እንደሚጎዳ ምናምን ነገር ያውቁታልና እና ያን እንትን ከጨረስን በኋላ አስወጋጅ አካላቶች አሉ። ያው እዛው ውስጥ የሚሰሩ ሰዎች ናቸው። ያው የኛ የክሩ አባላቶች ናቸው። በቃ ለእነሱ እንሰጣቸዋለን። እነሱ ማስወገድ ነው ስራቸው። ከፈለጉ መፍጨት ይፈጯቸዋል። ከፈለጉ ደግሞ እንዲሁ ኖርማል እንትን ሊሏቸው ይችላሉ። ገብቷል። ከዛም በኋላ እኮ እንትን ሆኑ ላይክ ገብቷል። ምንም አያደርጉም። ከዛም በኋላ ስቴፎም ሲያወራ ምን አለ? ያው የሚወገዱትን በሚወገዱት መንገድ እናስወግዳለን። አርማታም ልንሞላባታቸው እንችላለን። በቃ በብዙ አይነት መንገድ ነው እንትን የሚሉት የሚያስወግዱት። ያው ዋናው ዓላማ እንትን እንዳይል አይደል? እንዳይታወቅ አይደለ? እንደዛ ሳይ በብዙ አይነት መንገድ ነው እንትን የሚሏቸውና እሱን እንግዲህ ለነሱ መተው ነው፣ ለአስወጋጆቹ መተው ነው። ገብቷል አይደለ? ስራችንን አሁን እኛ ወስደን ማስረከብ ነው ማለት ነው። ስራው ሜቢ ገብቷል፣ ግልጽ ሆኖላል ብዬ ተስፋ አደርጋለሁ። ያው መጠየቅ የምፈልገው ነገር ካለ ወይም ደግሞ ግር ያለ ነገር ካለ ጠይቀኝና ልመልስልህ በአስቸኳይ። እቃዎቹ መሄድ ስላለባቸው የሚወሰዱ ናቸው። ጥሩ በቃ እቃዎቹን እንያቸውና ያው እነሱንም እንትን ካደረግን በኋላ ወደሚቀጥለው ስቴፕ እንሄዳለን። ያው እኛ በዋነኝነት ቆርጠን የመጣ ነው። ቶሎ ሰራ አድርገን ገንዘብ ተከፍሎን እኛም ህይወታችንን ለመለወጥ ስለሆነ ያሰብነው። እሺ ልጆቹን አምጣቸውና እቃዎቹ ይምጡ። ችግር የለውም። ያው ድክም ያሉ ሰሎኑን ነገር ደካክሟል። ይገርማል። እቺ ለቀ ምናምን ነገር ምግብ እንትን ብለው ስለማያውቁ ደካክሟል እና ምንም እንትን የሚሉት ነገር የለም። ጎትቻ ያመጣቸዋለሁ። በቃ ችግር የለውም። በቃ እናታ አሲክ ነው ቀናችሁ ደርሷል። እሺ ተገመጡ ተጋላቸው አረቷቸው ታቸው አይም የሚጡና ትሰሙኛላችሁ። ይኸው አሁን በቃ ኦልሬዲ አልቋል የእናንተ ነገር። ይኸው እሱ ነው የሚወስዳችሁ። እሺ እየሰማችሁ ነው? እና እሱ ነው የሚወስዳችሁ። በቃ እዚህ ያላችሁን ጊዜ ምናምን ነገር ጨርሳችኋል። እውነኛ ሰው ነው፣ እመኑት። እሺ በሉ። እና ምን እያለቀሳችሁ ነው እንዴ? አይደለም አሁን አይደል እንዴ ምግባችሁን የሰጧችሁ? ምን ሆናችሁ ነው? ችግር የለውም። አሁን ፊክስ እናደርገዋለን። ጥሩ ናቸው። እስቲ እንደምታያቸው እነሱ ናቸው። እስቲ ቁሚ እንዳየኋቸው ነው ነገር። ያው ሰሞኑን ያስገባናቸው ይገርማል። ከአንድ ትምህርት ቤት ነው ያስገባናቸው እና እነዚህም እንደነገርኩ በቤተሰብ እንዝላልነት እንትን ያሉ ናቸው የመጡ ናቸውና ያው በእኛ እንትን ነው መታወቂያ ነው ይገርማል ያስወጣናቸው። ከዛ እንትን ላይ ያው ትምህርት ቤቱ ማመንን ላይክ ትንሽ እንትሎቹ እንትን ብለው ነበረ ምናምን ነገር ተጋተው ምናምን ነገር ነበረ ምናምን ነገር ልጆቹ ያው አሳየናቸው ለትምህርት ቤት እንትኖቹ ምናምን አነጋገርናቸው፣ አመኑ። ያው ቤተሰብ አልመጣም ነበር ይገርማል። ስለዚህ አሁን እነዚህ ልጆች እዚህ ከገቡ ትንሽ ቀናቸው ነው እያለ ይህችን ለቀም ምናምን ነገር ነው ያስገባናቸው። ጥሩ ነው በቃ። ስለዚህ አሁን ነገርኩ ነው ያው ብዙም አልሰጠናቸውም ምግብ ያው አንድ ቀን ምናምን ነገር ነው። አሁን እንደውም በዚህ ሰዓት
በልተው ሂዱ ምናምን ነገር ተብሎ ነው ትንሽ አቃማመስኳቸው። አንድ ዳቦና ውሃ ሰጧቸው ለሁለት። ብቻ ኦልሬዲ አሁን አይከብዱንም ልፈልጌ ነው እና ያው አይጮውም እንትን አይሉም። ያው እንደነገርኩ ነው ድምጻቸውም እንትን ብሏል። ኦኬ እስቲ ልጠይቃቸው አንዳንድ ነገር ይችላል፣ ችግር የለም። አንዳንድ ነገር ጠይቄያቸው ያው እኔም ምንም ይሁን ምን ያው እንዳልከው ያው እኔ ማድረስ ምናምን ከሆነ ኮሚሽን እኔም ማግኘት ስላለብኝ የተለያዩ ነገሮች ለማድረግ ችግር የለውም። ደስ ያለን ነገር ጠይቃቸውና ያው ቆንጆ ቆንጆ እቃዎች ናቸው እንዳያቸው ሲታዩ ጥሩ ይመስላሉ። ምንም ገና ከትምህርት ቤት እንደወጡ ነው ማለት ነው የወሰድካቸው? ቀጥታ ነው በቃ እንትን አለን ካስገባናቸው ወሰድናቸው። ይገርማል። በቃ ቆይ ጠይቃቸው ነው ያንን ነገሮች። እንዴት ናቸው? ደህና ሰላም ነው? ማለት ነው ስለዛ። እሺ ስምሽ ማን ነው? ጽዮን። ስንት ዓመትሽ? 10 አንተስ ስም ማን ነው? አቤል። ስንት ዓመት ነው? 13 ጥሩ። ስለዚህ እንዴ ነው ወደድካቸው? አዎ ጥሩ ናቸው። ያው እንደዚህ አይነት ናቸው። ይገርማል። ምንም የሚያስቸግሩ ነገር አይደለም። አንጠልጥለው ወስደህ ወደ ጋራጅ ማስገባት ነው። ጥሩ እና ምንም አይነት እንትን የሚሉት ነገር የለም። ስለዚህ እኛ አሁን ባመጣነው ልክ እናገኛለን ነው ማለት ነው። አንተ የነገርከኝ ነው። አሁን እነዚያውም ያው ትንሹ እንትን ካፒታሎች ናቸው እና እንደነገርኩት ከዚህ ቀደም ብዙ እቃዎች ገብቶ ነበረ። ያው ብቻ እንደዛ ነው። ደህና እንግዲህ መልካም። እስቲ ቁም ቁም። ጥሩ እስቲ አንዳንድ ነገር ላውራ ከአንተም እነሱም ወደ ውስጥ ይግቡና እንዳይሰሙ ሂዱ። ጥሩ ያው ምንድነው ላውራክ ያሰብኩት አንድ ነገር ልጠይቅህ ነበረ። ያው ጓደኛዬም ትንሽ እንትን ስላለው ሳያው ትንሽ የረበሸው ነገር አለ። ምንድነው? እነዚህ ልጆች ግን አሁን ከትምህርት ቤት ከቤተሰብ ለይቶ እንደዚህ ከቤተሰብ ለይቶ እነዚህ ልጆችን ምስኪን ልጆች ናቸው ሲታዩ ገና 10 ዓመት 13 ዓመት በጣም ህፃናት ናቸው። አንተን አይመለከትም ነገር ያለው ያንተ ወንድሞችና ያንተ ስለኔ ወንድም ስለኔ እንትን እንድታወራልኝ አይደለም፣ ዝባዝንኬ እንድታወራ አይደለም። ስራ ብለን የመጣኸው አላወራልህ። ግን እነዚህ ምስኪን ልጆች አይደሉም። ሰላምን ምስኪን ህፃናት አይደሉም። አሁን እነዚህ ከዚህ ቀደም የመጡትን እቃዎች አሁን እዚህ ጋር ምንም ዝባዝንኬ ማወራበት ጊዜ የለኝም። ትሰማኛለህ? ሁነኛ ሰው ነው እንደዚህ ብሎ ስለነገረኝ ነው ወደ እንትኑ ያመጣው። አሁን እዚህ ጋር እንድታዘን የሀዘን ልብና እንዲኖርህ ምናምን አይደለም። ገብቶሃል? ልብህን ደፍነህ እንደማንኛውም ክሩ ልብህን ደፍነህ ነው እዚህ ጋር ስራ መስራት ያለብህ። ትሰማኛለህ? አይ ስራውን አልሰራም እንደዚህ አይነት ነገር እንትን ሊለኝ አይችልም ምናምን ነገር የምትል ከሆነ ህሊና አይፈቅድም ምናምን የምትል ከሆነ ቤቱን ለቀህ መውጣት ትችላለህ። አልወጣም፣ ከዚህ ቤት የትም አልወጣም። አሁን የምጠይቀን ነገር በስነስርዓት ትመልስልኛለህ። እየሰማኸኝ ነው? ምንድነው መልስልኝ? ትመልስልኛለህ። ምንድነው መልስልኝ? ይሄ የአረመኔ ስራ መስራት ተገቢ ነው ብለህ ታስባለህ? ለምን አረመኔ ስራ ነው የምትወራው? ህፃናቶችን እንደዚህ ማድረግ ተገቢ ነው ብለህ ታምናለህ? ይመለከታል። ታዲያ ምን ይመለከታል? ልስራ ብላ እንዴ መጣ? እንዴት አይመለከተኝም? ሰማኛለሁ። እንደዚህ አይነት የውሻ ስራ እየሰራ የውሻ ስራ ውስጥ እናንተ ናችሁ። ውሻ ስራ ምናምን ምን ማለት ነው? አሁን ውጣ ከቤት። የት ነው የምወጣው? ውጣ ከቤት። እንዴ ምን ያደርጋችሁ? ዝጋ። እናንተ ለማን ናችሁ? ለማን ናችሁ? እናንተ ለማን ናችሁ? ምን አባ ነው? ሰራላችኋለሁ። ምንድነው የምትሰራልን? ወይኔ ሸወዳችሁኝ። ምንድነው የምሸወደው? ተነስ ቀና በል። እንትን ትለኛለህ። መልስልኝ። ምን ልታወጣ ነው? መሳሪያ ምንድን ነው? እጄ ነው እንደዚህ ሰራላችኋለሁ።
የእስክሪብቶ ቢላ ይዘህ ጭራሽ በእስክሪብቶ ቢላ ያተው ልቀቁኝ። የት አባ ነው የምትፈልጉት? ብር ከሆነ የምትፈልጉት እንሰጣችኋለን። ቁጭ ጭራሽ በእስክሪብቶ ቢላ ያተው ግን እነማን ናችሁ እናንተ? እያየሁ ነው ቢላው። እናንተ እነማን ናችሁ? ጭራሽ በእስክሪብቶ ቢላ ያተው ጋር ምሮ ችግራችሁ ምን? ችግራችሁ ምንድን ነው? ምን ማለት ነው? ምሮ ችግራችሁ ምን ማለት ነው? መልስ። እንዳመታኝ መልስ። እየሰማኸኝ ነው? ልቤን ባሳበጠ መሰለኝ። እየሰማኸኝ ነው? ከዛሬ ሰራቱን እነዚህ ልጆችንም ከየት አባ እንደወሰድካቸው የትምህርት ቤት እንዳነሳቸው እያንዳንዱ ነገር አንተ አይመለከትም። ትሰማኛለህ? እያንዳንዱ የሚመለከት ነገር የለም። ደሜን አታፍላ አንተ ውሻ። እየሰማኸኝ ነው? እየሰማኸኝ ነው ወይ? ሰምተኛል? ምንድነው? ምን ፈልገህ ነው? ወይስ ልብህን ላፍርስልህ? የኔ ልብ ቆየ ከፈረሰ። ትሰማኛለህ? አራሽ ቆየ ከፈረሰ ምን ማለት ነው? ቆየ ከፈረሰ ችግራችሁ ብር ነው። የምትፈልጉትን ብር ወስዳችሁ መሄድ ትችላላችሁ። ስራችን እንስራበት። የምን አባ ብር ነው? መልስልኝ። የምን አባ ብር ነው የምትለው? በእናትህ ስንቶቹ እንደዚህ በብር እንትን ብለናቸዋል። የምትፈልጉት ብር ከሆነ አሁን እዚህ ሌላ ዝባስንጌ ውስጥ መግባት አያስፈልገንም። ሰማኛለህ? የምጠይቀኝ በአግባቡ መልስልኝ። አይ የምትል ከሆነ አንገትህን ነው የምሰብረው። እየሰማኸኝ ነው? አላወከንም ማለት ነው። ማን እንደሆነን አላወከንም ማለት ነው። እነማን ናችሁ? እስቲ ንገረኝ። እሺ እነማን ናችሁ? ወይኔ ንገረኝ፣ እነማን ናችሁ? ስለ በቂ ምንም የምታውቀው ነገር የለም ማለት ነው። በቂ እጁ ረጅም እንደሆነ ምናምን ምንም የምታውቀው ነገር የለም ማለት ነው። ይሄ አንተ በቂ የምትለው ውሻ፣ አሁን አንድ ነገር ልንገርህ አይደለ? እየሰማኸኝ ነው? ይሄ አንተ በቂ የምትለው ሰው ይኸውልህ፣ እየሰማኸኝ ነው? በቂ የምትለው ይሄንን ነው አይደል? አዎ እያየሁ ነው አይደል ወይ? በቂ የምትለውን እያየሁ ነው አይደለ? እጁ ረጅም የምትለውን ይሄንን ነው አይደል? ይሄንን ነው አይደል ወይ? አሁን የምትጠየቀውን በአግባቡ መልስልኝ። ትቢት ሚሊዮን ነገር አቁ። እየሰማኸኝ ነው? ምንድነው የምትፈልገው? በአግባቡ መልስልኝ። ምንድነው የምትፈልጉት ከኛ? እነዚህ ልጆች ከየት ነው ያመጣቸው እያልኩ። አንተ ምን አገባ? ቆይ አይደለም በቤተሰብ ዝናልነት ለመጡ እቃዎች አንተ ምን አገባ? እቃ አትበል፣ ህፃናቶችን እቃ አትበል። አንተ ምን ማለት ነው? እቃ ማለት አንድ ፍጡርን አንድ ህፃንን እግዚአብሔር የፈጠረውን ፈጣሪ የፈጠረውን ፍጥረት እቃ ብለህ ትጠራለህ? ፈጣሪ ፈጥሮ ቤተሰብ ለጣለው ልጅ አንተ ምን አገባ? ምንድነው ቤተሰብ የጣለው? እነዚህ ልጆች ቤተሰብ ካልተቆጣጠረ ቤተሰብ ካልተከታተለ አንተ ምን ቤት ነህ? አገታችሁ እንደምታመጣችሁ እኮ ሰምቻለሁ። ከትምህርት ቤት እየሄዳችሁ እየለቀማችሁ ደግሞ ጭራሽ እቃ ብለህ ታወራልኛለህ? አዎ እቃዎች ናቸው። እቃ ብለህ ታወራልኛለህ? ገበያ ላይ እስከዋሉ ድረስ እቃዎች ናቸው። አሁንም እየነገርኩህ ነው፣ እቃዎች ናቸው። ጭራሽ እቃ ናቸው። ሌላስ ምንድን ናቸው? እስቲ መልስልኝ። አንተ ሰውዬ ምን አባ ነው እንደዛ የምታየው? ምን አስቀምጣለህ? ያስቀምጥከዋል እሱ አንተን አይመለከትም። ምን ያስቀምጥከዋል እዛ ውስጥ? ምን አባ ነው አይመለከትም? ይመለከታል የምትለኝ ምን አባ ነው እያልኩህ እኮ ነው። ሰማኛለህ? አይመለከትም እየነገርኩህ ነው። ምንም በቃ ምንም አይመለከትም። ምንድነው እዛ ጋር የምታየው? ምንድነው እዛ ጋር ያለው? ምንድነው እዛ ጋር ያለው እያልኩህ እኮ ነው። ምንድነው ያለው እዛ? ሰማኛለህ? እሱ አንተ ነህ። ምንድነው ያለው? ምንድነው ያለው? መልስ እነግርሃለሁ። ትናገራለህ። መልስልኝ። ካሜራ አስጠፍቼ ልስበርልህ ወይ? አንተ ውሻ
ካሜራውን አስከፍቼ ልስበርልህ አንገት ልስበርልህ ወይ አትናገርም? እሺ እነግርሃለሁ። አጥፎ ካሜራው እነግርሃለሁ። አጥፎ ካሜራው